ማን ይፍረድ? ቅዱስ ፓትርያርኩ ተናግረው ነበር። ካርያም ክንድህላ ከፍተኛ ተቃውሞም ተነስቷል። አችን አንስተን እንበርከክ። የወላይታ ሀገረ ስብከት አባታችን አስደናቂውን ድምፅ ስለ አርሲ እያሰማ መልስ ስጠን። ካርያም እኛ የእንጀራ ልጅ ነን። ኢትዮጵያ ውስጥ በአሁኑ ሰዓት ኦርቶዶክስ የእንጀራ ልጅ ነች። ይሄ ግልጽ እኮ ነው፣ የሚታይ ነገር። ሰላም ጤና ይስጥልን ውድና ክቡራት ቤተሰቦቻችን፣ ኦርቶዶክሳውያን፣ ይህ ያሮስ ነው። አዘጋጅና አቅራቢው እኔ ወንድማችሁ ልዑል መብራቱ ነኝ። ይሄ መረጃ እጅግ በደንብ አድርጋችሁ እንዲዳረስ ላይክ አድርጉ፣ ሼር አድርጉ፣ ለመላው ዓለም እንዲዳረስ። ይህንን መረጃ የማያጋራ ኦርቶዶክስ በፍጹም እንዳይኖር። ምክንያቱም የእናንተ ላይክ ማድረግ፣ የእናንተ ሼር ማድረግ፣ የእናንተ መረጃዎችን ማዳረስ አልጎሪዝሙ በራሱ ለሁሉም እንዲዳረስ ያደርጋል። ነገሮች አሁን ከበድ እያሉ ነው። ስለዚህ ላይክ አድርጉ፣ ሼር አድርጉ። የመጀመሪያችን መረጃ ማድረገው ብፁዕ ቅዱስ ፓትርያርኩ በአንድ ወቅት ይሄ ነገር ከመምጣቱ በፊት በትግራዩ ጦርነት ጊዜ ተናግረው ነበር። ታፍኛለሁ ብሎ ባሰሙበት ወቅት ወለጋ ላይ ያ ሁሉ መከራ ሲመጣ፣ ትግራይ፣ አማራ ክልል የተለያዩ ቦታዎች ላይ መከራዎች ሲበዙ በቻሉት አቅም ድምፅ አሰምተው ነበር። እኔ ነኝ የኔን ህመም ማቀው፣ እኔ ነኝ ያለብኝን ነገር የማውቀው፣ እኔ ነኝ የደረሰብኝን ነገር የማውቀው ሲሉ ብፁዕ ቅዱስ ፓትርያርኩ በረከታቸው ይደርብን ተናግረው ነበር። ያ የተናገሩት ቃል የቅዱስነታቸው ኖሃውን ሆኗል፣ የሆነም ነው ይሆናልም በጊዜ መስመር ካልያዘ። ምን ብለው ነበር ያን የተለቀቀችው ያቺ ቪዲዮ? በጣም አነጋጋሪ የነበረችው አንዷ ቪዲዮ ብፁዕ ቅዱስ ፓትርያርኩ የኔን ችግር የማውቀው እኔ ነኝ። በአሁኑ ጊዜ በሀገራችን በኢትዮጵያ እየተካሄደ ያለው አረመኔነት፣ የአረማዊነት ስራ እንዲቆም ብዙ ጊዜ ሞክሬ አልተሳካም። ምክንያቱም ፈቃድ አልተሰጠም። እናገራለሁ፣ ይመልሱታል፣ እናገራለሁ፣ ይመልሱታል። ይሄው እስካሁን ድረስ ምንም አይነት ፈቃድ አልተገኘም እና ሁላችሁም ወገኖቻችን ማወቅ ያለባችሁ እዚህ ያለውን ችግር፣ የኔን ችግር የማውቀው እኔ ነኝ። እየተካሄደ ያለው የአረማዊነት ስራ ብዙ ጊዜ ሞክሬያለሁ ለመቃወም፣ ግን ስላልተፈቀደ ወይም ወደ አየር ለመውጣት ስላልተፈቀደ እየታፈነ እየቀረ ነው እስካሁን። እንግዲህ ተከታትለን ተመልሰናል። ቅዱስ ፓትርያርኩ በወቅቱ እንደዛ አሉ። ነገር ግን ብዙዎች ተነሱባቸው። ብዙዎች ከሲኖዶስ ጀምሮ መግለጫዎቻቸው እንዲታገዱ ተደረገ። እንዳይናገሩ ብዙ ነገር ደረሰባቸው። አሁን የሆነውን ለሙሉ አሳያችሁ። አርሲ ላይ መስቀላቸውን እየበጠሱ እምነታቸውን እያስቀየሩ ይገኛሉ። ይሄን ቪዲዮ እንካት። Okay, so we are at the generation where Orthodox Christians in a specific cannot worship their God or follow or practice their own religion by their own way. No, you cannot. This is happening in RC region in Ethiopia. Okay, 50 plus people are already dead, and this woman and children are left off of the people that already got killed because they are Orthodox Christians. And the two dudes above here are doing that. This necklace? We are known, like Orthodox Christians are known by this necklace, by like putting it on our neck to just represent our faith. And these two people are doing, they're just chopping off of the necklace off of their head. Simply, as simple as that. Like, it's easy at this generation. You can worship your God in all your way. Like, what does this even mean? Like, I'm in disbelief. Genuinely, I'm in disbelief. Like, what do you mean? I'm not right here to make or to be any kind of voice, I know for sure nobody's gonna help us from the world. And I wholeheartedly believe that the help is from the above. So I just wanted to make an awareness for everyone who's my brother and sister in Christ. Like my Orthodox brothers and sisters from Oriental Church. I just need everyone to come together in prayer, in love, in forgiveness, and repentance. I know God needs our repentance. I know God needs our way back to Him. Like, He just needs that so that He can hear our prayer, I know for sure this is only
only be solved by God's mercy. Alak. That's it. And please, if you really wanted to be a voice to God. Like, what is? Let's just give our voice with a line. Let's just give our voice to God. Let's just speak up to Him. Let's pray together. Let's just repent. Let's just find our way back to Him. He will pay everyone. I know, I genuinely believe that. So I'm right here to just make an awareness. That's it. That's my goal. And thank you for listening. በስርዓት ሊሰራ ይገባዋል። በጥንቃቄ ሊተገበር ይገባዋል። በጣም አደገኛ ነገር ላይ ደረስን ነው። አስቸጋሪ ነገሮች እየቀረቡብን እየመጡብን ነው። ስለዚህ በጣም ትኩረት ያሻዋል የሚል መልእክት ለማስተላለፍ ወዳለሁ። በቀጣይ ኦርቶዶክስ የእንጀራ ልጅ ሆናለች ኢትዮጵያ ውስጥ፣ የእንጀራ ሃይማኖት ሆናለች ኢትዮጵያ ውስጥ ይላል መምህራችን መምህር ጳውሎስ ንካተላቸው። እኛ የእንጀራ ልጅ ነን ኢትዮጵያ ውስጥ በአሁኑ ሰዓት። ኦርቶዶክስ የእንጀራ ልጅ ነች። ይሄ ግልጽ እኮ ነው፣ የሚታይ ነገር ነው። ተገፍታ የምትኖር ሃይማኖት፣ ርስቷ የሚነጠቅ ሃይማኖት፣ ካህናቶቿ በአደባባይ በጥፊ የሚመቱባት፣ በድንጋይ እየተቀጠቀጡ የሚገደሉባት። እውነት ነው። አባቶቻችን ይገደላሉ፣ አብያተ ክርስቲያናት ይቃጠላሉ፣ ምዕመናን ይሰደዳሉ፣ ንብረታቸው ይዘረፋል። ምን ያልሆነዋል? ምን ያልተኮነዋል? እግዚአብሔር አምላክ በጎን ቀን ያምጣል። መንቃት አለብን። በቃ መንቃት አለብን። ኦርቶዶክስ የወላይታ ሀገረ ስብከት ከብፁዕ አባታችን አቡነ ይስሐቅ ጀምሮ የሀገረ ስብከቱ ስራ አስኪያጅም ትልልቅ ስራዎችን እየሰሩ ይገኛል። በጣም ትልልቅ በቃ ትክክለኛ ኦርቶዶክሳውያን አባቶቻችንን ያየን ነው። ሌላውም ሀገረ ስብከት እንዲከተል እንፈልጋለን። መምህራችን የወላይታ ሀገረ ስብከት ዋና ስራ አስኪያጅ የሆኑት ቀሲስ ቦኪቻ ኢንጋ ተንበርክከው እንዲህ ሲሉ ተናግረዋል። እንካተላቸው። ማን ይፍረድ? መልስ ስጠን። ከአርያም ክንድህን ላክልን። እስቲ እንደው አንድ እንንበርከክ፣ ግድል ተንበርከክ ውስጥ ወደ ስላሴ ሁላችንም እንንበርከክ። ሁላችን ሁለት እጃችን አንስተን እንንበርከክ። እግዚአብሔር ይፈርዳል። በቅርብ ቀን እግዚአብሔር ፍርዱን ያመጣል። ሁላችን ወደዛ እንንበርከክ። ይኸው ሁላችንም ወደ ስላሴ እንንበርከክ። ስላሴ መልሱን እንዲሰጥ እጃችን አንስተን እንንበርከክ። አጋዕዝተ ዓለም ስላሴ አባታችን መልስ ስጠን። ከአርያም ክንድህን ላክልን፣ ፍርድህን ላክልን። ወገኖቻችን አለቁ፣ ደቀቁ፣ ታረዱ፣ ደማቸው ፈሰሰ። ቤተ ክርስቲያን ተሰደደች፣ ተቃጠለች። የስደቱ ዘመን ይቁም፣ ደም መፍሰስ ይቁም። ማን ይፍረድ? ይሄ አምላክ ይፍረድ። አመስግኑትና ይፍረድ ይሄ አምላክ። በቃ አሁን ለስላሴ ነግረናል። በቃ ከሱ መልስ እንጠብቃለን። እናምናለን። መልስ እንደምሰጥ እናምናለን። እዚህ በኋላ ክርስቲያኖች አንድነታችንን ማጥበቅ አለብን። አንድነት በኢትዮጵያም በመላው ዓለም ያሉ ክርስቲያኖች አንድነት ያስፈልጋል፣ ህብረት ያስፈልጋል። ወገኖቻችን ስታረዱ ወዲያውኑ ወደ ቤተ እግዚአብሔር ተሰብስበን ማልቀስ። በቃ ሰውን ክፉ አትናገሩ፣ አትሳደቡ፣ ሐሰትም አትናገሩ። ማልቀስ ብቻ። መድኃኔዓለም እንባችንን ያብስልን። አቡነ ዘበሰማያት እየሆኑ ነው፣ ከፊት ሆነው ድምጽ እየሆኑ ነው። እናመሰግናለን። በእውነት ከሊቀ ጳጳሱ ጀምሮ የታየ ያለው ነገር ደስ የሚያሰኝ ነው። እውነት ልብ የሚያሞቅ ነው። ሌላው
ከፍተኛ ተቃውሞዎች የተሰሙ ነው። በተለያዩ ቋንቋዎች እነ ዳሪክን ጨምሮ በእንግሊዘኛ ቋንቋ እየሰሩ ድምጽ እያሰሙ ይገኛሉ። ይሄውም እንግዲህ ምንድነው እዚህ አርሲ ላይ መስቀላቸውን አስበጥሰው እምነታቸውን አስቀይረው ልጆቻቸውን እየማረኩ ሚስቶቻቸውን እየወሰዱ ይገኛሉ። ባሎቻቸውን ገድለው ማለት አርሲ የደም መሬት ናት አኬልዳማና ስንል እንዲሁ አይደለም። ንብረታቸው ተወስዶ ቄስ ኮን ኦርቶዶክሳዊ ወንድ ኮን እንድንገለል እየተደረገ እየተፈለግን እየታረድን እየተገደልን እየተፈናቀልን መጨረሻ ላይ እምነታቸውን ሃይማኖታቸውን እያስቀየሩ መከራ ውስጥ እንዲገቡ እያደረጉ ነው። ይህንን በዓለም አቀፍ ሚዲያዎች ላይ ድምጽ እየሆኑ የሚገኙ ወንድሞቻችን እህቶቻችን ድምጽ እየሆኑ ያሉ የበረቱ የጠነከሩ እህቶቻችንን እያየን ደስ እየተሰኘን በዛው ልክ ደግሞ በጣም በሚያሳዝን መልኩ እጅግ ልብን በሚሰብር መልኩ ደግሞ መስቀል አደባባይ ኳስ ለማየት ደግሞ ሄደዋል። ማነው የአርሰናልን ማሸነፍ ተከትሎ ሲጨፍሩ የነበሩ ኋላ ምንታዘባቸው። ነገር ግን እግዚአብሔር ይመስገን ምንም እንኳን የተወሰኑት ሄደው ለመጨፈር ለመዝናናት ቢሞክሩ በዛው ልክ ደግሞ ብዙሃን ኦርቶዶክሳውያኑ ልብ ገዝተው ሳይሄዱ ቀርተዋል። አስባችሁታል? አርሰናል ደጋፊዎች እንደዚህ አይነቱ ጅምብር ባይፈጠር እንደዚህ ሊሆን ለንደን ይዝሬድ አይደል? አዲስ አበባ ይዝሬድ ነበር የምንለው። አዲስ አበባ ድምቅ ነበር የምትለው። ስቴዲየሙ በእርግጠኝነት ልንገራቸው አይበቃም ነበር። የአርሰናል ደጋፊዎች ይህን ሁሉ ኢሞሽን፣ ይህን ሁሉ ፍቅር፣ ይህን ሁሉ ክብር ለአርሲ ወገኖቻችሁ በመስጠታችሁ ያላኝን በጣም በጣም ከፍተኛ ደስታ ገልጣለሁ። እውነታው ይሄ ነው። በቃ ይሄ ማለት ምንድነው? የትናንትናው ዝግጅት እንደዚህ ነበረ። እውነቱን ሁላችንም እናውቀዋለን። አቤል አቡና ምንም ችግር የለበትም። ፍትህ ለአቤል አቡና። ሁላችሁም እየገባችሁ ፍትህ ለአቤል አቡና እያላችሁ ጻፉልኝ ፕሊዝ። እና ይሄንን እኔ ታውቃላችሁ ኮፒ ሼር አድርጉ ምናምን አልችልበትም። ታብታብ አድርጉ እንኳን ማለት አልችልም። ስለዚህ ሁላችሁም እየገባችሁ በክፎች ተንኮል ለተጠለፈው ለወንድማችን አቤል አቡና ፍትህ ይገባል ብላችሁ የምታምኑ በሙሉ አንዴ እናጥለቅልቀው። ፍትህ ለአቤል አቡና፣ ፍትህ ለአቤል አቡና እያለን እንትን እንበል። ይሄ ልጅ ቤተሰብ አለው፣ ሚስት አለው፣ ልጆች አሉት። ቤተሰብ አስተዳዳሪ ነው። የሱ መታሰር ቤተሰቡን ነው የሚጎዳው። ከሳሾቹ የእግዚአብሔር መንፈስ የለባቸውም ብዬ ከምናገረው ነገር አንዱ ርህራሄ የሚባል ነገር የላቸውም። ለሰው አይራሩም። እኛ የማንረባው ዱርዬዎቹ፣ እኛ የማንረባው እዚህ ግቡ የማንባለው ሰዎች ሃይማኖተኞች ያልሆን ነው መንፈሳዊ ያልሆን ነው ሰዎች ትናንትና ስለ ንጉስት ላይቭ ላይ ስናወራ ከሰማችሁ እነዚህ ልጆች ቤተሰብ ይኖራቸዋል። በዚህ ይሆናል የሚተዳደሩት። ስለዚህ እባካችሁ ፍቱ፣ በቃ አትሸክኑባቸው ምናምን እያለን ነው። እኛ በአድመኝነት አናምንም። ስህተት ተሳስተዋል፣ ይቅርታ ይጠይቃሉ፣ ከዚህ በኋላ አይሳሳቱም እያለን ነበር ስናወራ የነበረው ላይቭ ላይ። መንፈሳዊ ነን፣ ነብይ ነን፣ የእግዚአብሔር መንፈስ በእኛ ላይ አለ የሚሉ ሰዎች ግን ህግ የፈታውን ሰው ይግባኝ ጠይቅ፣ ዳኛ አስቀይረው። በጣም በሚያስጨንቅ ሁኔታ ላይክ የወለደች ሚስቱ ምናምን እየተመላለሰ ሪሊ ነውረኞች ናቸው። ነውረኛ ስፒሪት ነው በላያቸው ላይ ያለው። የእግዚአብሔር መንፈስ ነፍሰ ገዳይ መንፈስ አይደለም የምትሉ ሁሉ ፍትህ ለአቤል አቡና እያላችሁ ጻፉልኝ። ይህንን የማይጽፍ ሰው ለእኔ ወዳጅ አይደለም። ፍትህ ለወንድማችን፣ ለጀግናው፣ ለጓዳችን፣ ለቆራጡ መሪያችን አቤል አቡና። እየተዝናና የጨፈረው ሆይ 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 ሲል የነበረው እርሱ አዲስ አበባ ስለሆነ ወይ ምቹ ቦታ ስለሆነ፣ ነገር ግን አርሲ ስላልሆነ እንዳልተገደልን ቢያስብ ኖሮ አርሰናል ዋንጫ በላ ብሎ ሄዶ ባልጨፈረ ነበር። ያልተገደልነው አርሲ ስላልሆን ብቻና ብቻ ነው። እንካተል። ያልታረርነው ያልተገደልነው የአርሲ ኦርቶዶክሳውያን ስላልሆንን ነው። ብትገድሏቸው፣ ቤተክርስቲያናቸውን ብታቃጥሉ አላልቃሉ አይደለ?
እውነት አርሲ የምትባል ምድር ላይ ሕግ አለ? ዜጎችን የሚጠብቅ አካል አለ? አዎ ካላችሁ በዚህ መንገድ ኦርቶዶክሳውያን ልክ ጠባቂ እንደሌላቸው ገዳዮች ራሱ ጠያቂ የሌላቸው እስኪመስል ድረስ በየጊዜው ኦርቶዶክሳውያንን በእምነታቸው ነጥለው እንዲህ እያረዱ እየገደሉ ቤተክርስቲያናቸውን እያቃጠሉ እውነት እዛ ቦታ ላይ መንግስት ወይንም የሕግ አካል አለው ይላል? ከትላንት ወዲያ በቀን 23 አርሲ ላይ ቁጥራቸው ከ10 በላይ የሚሆኑ ኦርቶዶክሳውያን ወገኖቻችን ተገለዋል። የቅዱስ ገብርኤል ቤተክርስቲያን አመድ ሆኗል ተቃጥሎ። የሌላ እምነት ተከታይ የሆናችሁ ወገኖቻችን ለምንድነው ድምጽ ማትሆኑት? ወይንስ ለሰው ልጅ ለማዘን እንደ መስፈርት ሃይማኖትና ዘር ብሔር እናያለን? የኛ ቤተክርስቲያን ግን እንደዛ አልነበረችም። አንዴ ይሄንን ቪዲዮ በደንብ ተመልከቱ። ቄሱ ሙስሊም ክርስቲያን ሳይሉ ሕይወቱን የወልዳያን ሕዝብ ሕይወቱን ያተረፉ እየለመኑ እያለቀሱ ሙስሊም ክርስቲያን ሳይሉ እያካፈሉ እያበሉ እያጠጡ አይዟችሁ እያሉ ያሳለፉ አባት ያሉ እድሜያቸውን ሳብ ያርግልኝ። ይሄንን የመሰከረው የኦርቶዶክስ ተዋሕዶ እምነት ተከታይ አይደለም፣ የእስልምና እምነት ተከታይ የሆነ ወገናችን ነው። ትግራይ ክልል ላይ በነበረው ጦርነት እኚህ የምትመለከቷቸው የኦርቶዶክስ ተዋሕዶ እምነት አባት ሙስሊም ክርስቲያን ሳይሉ የኔ እምነት ተከታዮችን ብቻ ሳይሉ እንደ ሰው ሁሉንም ከጥቃት ሲከላከሉ እንደነበር እኚህ የምትመለከቷቸው የእስልምና እምነት ተከታይ የመሰከሩት። ይሄ የኛ የኦርቶዶክሳውያን እምነት አስተምሮ ነው። ለሰው ልጅ ለማዘን ሃይማኖት፣ ዘር፣ ብሔር አንቆጥርም። አንተ ሰው መሆንክ ብቻ ለኛ ለኦርቶዶክሳውያን በቂያችን ነው። በመጨረሻም ይሄንን ቪዲዮ የምትመለከቱ እባካችሁ አርሲ ላይ ለሚገደሉ ኦርቶዶክሳውያን ድምጽ መሆንን እንዳሰለችሁ። ገዳዮቻቸው እኮ አልሰለቻቸውም። እነሱን ማረድ መግደል አልሰለቻቸውም። እንዴት ታዲያ እኛ ለነሱ ድምጽ መሆን ይሰለቸናል? ስለዚህ በፈጠራችሁ አምላክ ይሄንን ቪዲዮ ኮፒ ሊንክ በቻላችሁት አቅም ኮፒ ሊንክ፣ ሪፖስት፣ ሼር፣ ላይክ እያደረጋችሁ አድርሱ። እርግጠኛ ነኝ እላይ ላሉ አካላት ይደርሳል። ሰምቶ ባልሰማ ካላሉ በስተቀር በእርግጠኝነት ስለሚደርስ ነው። አርሲ ላይ በግፍ ለሚገደሉ ወገኖቻችን ፈጣሪ ይድረስላቸው። አመሰግናለሁ። ተከታትለን ተመልሰናል። ወደ ኦርቶዶክስ እውነት ነው ያልተገደልነው አርሲ ስላልሆነ ብቻ ነው። አለበለዚያስ ባልተረፍን ነበር። መምህራችን ብሬም ወይ ብርሃኑ እንዲህ ይላል። ስለነዚያ በአርሲ ስለሚገደሉ፣ በአርሲ ስለሚጨነቁ፣ በአርሲ ስለሚሞቱ ክርስቲያኖች እናንተ ተንበርከኩ። ማን እንዲመጣ ማን እንዲያይልህ ከማን ዘንድ መልሳለህ? እግዚአብሔር እንዲያይጸልዩ ዝም ብላችሁ እንዳትተኙ። በዚህ ሌሊት እናንተ ተኝታችሁ በሰላም ስትነቁ፣ ለቅዳሴ ስትመጡ፣ ለአምልኮ ስትመጡ፣ ስጋ ወደሙን ለመቀበል ስትመጡ፣ ሌሎች በጫካ ያደሩ አሉ፣ ዱር ያደሩ አሉ፣ ከጅብ ጋር ያደሩ አሉ፣ በሜዳ ያደሩ አሉ፣ የሚያስቀድሱበት መቅደስ የተቃጠለባቸው አሉ፣ በስደት ያሉ አሉ፣ አስከሬን የጠፋባቸው አሉ፣ ሬሳ የሚፈልጉ አሉ፣ በሐዘን የተዋጡ አሉ፣ ቤተሰብ ሙሉ የሞተባቸው አሉ፣ በብዙ መከራ ውስጥ ያሉ ክርስቲያኖች አሉ። እነሱን በጸሎት አስቧቸው። ኦርቶዶክስኝ ማለት እንደ ነውር እንደ ወንጀል ኦርቶዶክሳዊ ሆኖ መመላለስ እንደ ነውር እንደ በደል እስከ መቼ? ይቺ ቤተክርስቲያን እኮ ለዚህ ሀገር ባለውለታ ናት። ብራና ዳምጣ ቀለም በጥብጣ ፊደል ያስተማረች፣ ፊደል ቀርጻ የሰጠች፣ ሀገረ መንግስት የገነባች በብዙ ዋጋ አላት። በብዙ ለዚህ ሀገር ባለውለታ ናት ቤተክርስቲያን። ዛሬ ግን ቀን ዘመመባት። ወደ ቀጣይ መረጃችን እናምራ። ከዚህ ርዕስ ሳንወጣ እዛ ያለው ስሜት ሊሰማን የሚችለው እዛ ያለው ህዋስ የኛ እንደሆነ ልናቅ የምንችለው ምን ስንሆን ነው? አርሲ ናቸው እኮ እዛ ናቸው እኮ እኛ ጋር አልደረሱም የምንላቸው ብዙዎች አሉ። ያ ሞት የኛ ሞት እንደሆነ የዛ አካል መግደለኛ አካል መግደል እንደሆነ ይሰማናል። ያ ህመም ያመናል። ያ ስሜት ይሰማናል። በእውነት ይህን ጥያቄ ለሁላችሁም ሰጠሁኝ። መምህራችን ዲያቆን ዮሐንስ ጌታቸው እንዲህ ሲል ይናገራል። ለምሳሌ በምስራቅ አርሲ እንኳን ያሉትን እንደ አካሎቻችን አድርገን ብናስብ እግር ላይ የሚደርስ ፈተና ሌላው አካል ጋር አይደርስም አይባልም። እግር የአካል ክፍል ስለሆነ ማለት ነው። አርሲ ያሉትን ራቅ ያሉ ናቸው። እንደ እግር አድርገን ከራስ ይርቃል እንኳን ብለን ብናስብ ራቅ አድርገን እንኳን ብናስብ ግን አካል ናቸው፣ አካሎቻችን ናቸው። አሁን ተመልከቱ፣ ስጋቱ፣ ግርፋቱ፣ መገደሉ፣ መቃጠሉ፣ መሰቃየቱ፣ ፍትርት ማጣቱ፣ መሰደዱ፣ ይህን የመሰለው ነገር በሀገራቸው በኢትዮጵያ
ሌላው ብቻ አይደለም እኮ እኛ ራሱ ክርስቲያን ነን እያል አካል ነን እያል እኛ ራሱ ክደናቸዋል እኮ እነሱን ታውቃላችሁ። ሲገደሉ እንሰማለን፣ ሲታረዱ እንሰማለን፣ ሲቀጠቀጡ እንሰማለን፣ ሲቃጠሉ እንሰማለን፣ እንደዚህ ተደረጉ ሲባሉ እንሰማለን። ግን ለመናገር እንኳን እንፈራለን። ለምን? ፈተና ነው። ብናገር ምን ይገጥመኝ ይሆን ብሎ የሚፈራል። ለዚህ ምን ይገጥመኝ ይሆን? ይጠመዘዝብኝ ይሆን? እገደል ይሆን? ልጆቼ ጋር ይመጡ ይሆን? ስራዬ ይዘጋ ይሆን? እንደዚህ ይገጥመኝ ይሆን? እንደዚህ ይገጥመኝ ይሆን ብለን እንሰጋለን። ስለዚህ ዘና ፈካ ብለን እንረሳቸዋለን። እነሱ እንደ አካል አድርገን ከማሰብ ይልቅ ራቅ አድርገን ትተናቸው፣ ሲሰቃዩ ራቅ አድርገን ትተን እግራችንን እሾህ ቢወጋን አይሰማንም? ምን የራሳችን አካል አይደለም? ምን ተመልከቱ። በቤተ ክርስቲያን ምስጢር እኮ እነሱ ሁሉ የኛ አካል እኮ ነበሩ ናቸውም እኮ። ለምን የነሱ ስሜት እኛን ሊሰማን አልቻለም? ቢያንስ እነሱ እየተገደሉ ነው፣ እየታረዱ ነው፣ እየተረሸኑ ነው፣ እግራቸው እየተቆረጠ ነው፣ ያ ሁሉ መከራ እየደረሰባቸው ነው። እኛ ቢያንስ እንዴት ይገደላሉ ክርስቲያኖች ማለት ያቅተናል? ለምን ዝም ልንል ቻለ? ምንድነው ያስፈራን ነው ጥያቄው። ይገሉኛል ብለን የፈራ ነው? እንዲህ እስታሰራለሁ ብለን የፈራ ነው? ምን አስፈርቶን ነው ጥያቄው። አንዱ ፈተና ይሄ ነው። ከፊት እንዲህ ቢሆን እንደዚህ ቢደረግ ልጄ፣ ትዳሬ፣ ቤቴ፣ እንትኔ ብለን እውነታውን ከመናገር ውጭ መሆን ይሄ አደገኛ ፈተና ነው። ይሄ ክርስቲያን ሆነን እንዳንቀጥል የሚያደርግ ፈተና ነው። አንዱ ፈተና የሚመጣው ከፊት ነው ይላል። እንደዚህ አይነት ፈተና አለ። የወደፊት ወደ ቀጣይ መረጃችን ሳመራ ቆሞስ አባ ሕርያቆስ ሐዘናቸውን የገለጡበትን መንገድ፣ ፍትህ የጠየቁበትን መንገድ አሁን አስደምጣችኋል። ላይክ አታድርጉም፣ ሼር አታድርጉም፣ መረጃውን አታዳርሱም። እስኪ ተከታተል እንመለስ። ይሄንን ቪዲዮ የምትመለከቱ ኦርቶዶክሳውያን ከሆናችሁ በተለይም ሰብአዊነት የሚሰማችሁ ኢትዮጵያውያንና ኤርትራውያን ለብዙዎች አድርሱልኝ። በተደጋጋሚ በአርሲ በምስራቅ አርሲ ሀገረ ስብከት ክርስቲያኖች በግፍ ይታረዳሉ። ለሚሞቱት ንጹሃን ብዙ ጊዜ ጮኸናል። ነገር ግን ጩኸታችን መልስ አላመጣም። ከቅዱስ ሲኖዶስም ከመግለጫ ከወረቀት ያለፈ ምንም ነገር አልተደረገላቸው። ስለዚህ ለሚታረዱ ለሚሞቱ ያለ በደላቸው ያለ ጥፋታቸው በሃይማኖታቸው ምክንያት በክርስትናቸው በማህተማቸው ምክንያት እየሞቱ ላሉ ለአርሲ ኦርቶዶክሳውያን ድምጽ ልንሆናቸው ይገባናል። ይሄ የመረረ የመጨረሻ ጥሪያችን ይሆናል። ከዚህ በኋላ መፍትሄ ማናገኝ ከሆነ ግን እኛም እንደ ስጋውያን በስጋ አስተሳሰብ ማድረግ የምንችለውን ሁሉ እናደርጋለን። ስለዚህ ዝምታችን ፍርሃት እንዳልሆነ ሌሎች ሊያውቁት ይገባቸዋል። ማንም የፈለገውንና የመረጠውን ሃይማኖት ማምለክ ነፃነት ሕገ መንግስቱም የሰጠው መብት ነው። እኛ የማንንም መብት እስካልተጋፋን ድረስ የኛንም ሲገፉብን ደግሞ ያመናል። ስለዚህ ኦርቶዶክሳውያን ይሄንን ኢሰባዊ የሆነ ድርጊት ለሚፈጽሙ ሰዎች እንዲደርስላቸው ሼር አድርጉልኝ። እግዚአብሔር አምላካችን ኢትዮጵያንና ሕዝቦቿን ይባርክልን፣ ተዋህዶ ሃይማኖታችንን ይጠብቅልን። አሜን። ወደ ቀጣይ መረጃችን እናመራል። በቀጣይ የኔታ ገብረመድህን እንየው። የኔታ ድምጽ ሲሆኑ ብዙ ጊዜ በተደጋጋሚነት ድምጽ ሲያሰሙን ነበር። ዛሬ ጫካ ለጫካ እየሄዱ ነው የሚናገሩት። በዚህ በደሴ በጀርመን ሀገረ ስብከት የሚወጡት መግለጫዎች ጠበቅ ያሉና ጠንከር ያሉ ናቸው። አሁን ግን ከወጥቶ አቤቱ ማረን ብሎ ምህላ ከማወጅ ያለፈ ፍሬ ማፍራት ያለፈ ስራ መስራት የሚጠበቃል ብለው በገጻቸው ተናግረው ነበር። እና እሳቸው ቀድሞ ደጋግሞ ነግረውናል። ይሄ ጊዜ እንደሚመጣ ይሄ ነገር እንደሚሆን ስለእሳቸው የተናገሩትን የቀድሞ ቪዲዮዎችንም ደግሞ ስለእሳቸው የተነገረውን የመጨረሻ ቪዲዮ ላድርግ። እባካችሁ ኦርቶዶክሳውያን ላይክ አድርጉ፣ ሼር አድርጉ፣ መረጃውን አዳርሱ፣ ፍትህ ጠይቁ፣ ድምጽ ሁኑ። እባካችሁ ተከታተል እንመለስ። የኔታ ገብረመድህን ለቤተ ክርስቲያናቸው ለእውነት ድሃ ተበደለ፣ ፍርድ ተጓደለ ብለው ሲናገሩ እንዲታሰሩ እንዲገደሉ ባሉበት እንዲያዙ ትዕዛዝ ሲወጣባቸው ጫካ ለጫካ የሚኖሩ አባታችን
በጣም ብዙ ህዝብን እያነቁ ለቤተ ክርስቲያን ዋጋ እየከፈሉ ያሉ አባታችን ትልቅ የፌስቡክ ቻናል ነበራቸው፣ አዘግተውታል። ስለዚህ ወደ ቀድሞ ቦታውን መልሰዋለን። አዲሱ አካውንታቸው ይሄ ነው። ገብታችሁ የአባታችንን መልእክቶች እየተከታተላችሁ ለብዙዎች አድርሱት፣ ንቁበት። አዲስቷ ኢትዮጵያ ኦርቶዶክስ የሌላት ኦርቶዶክስ የተጠላባት ወይም በጣም ዝቅተኛ የሆነባት በምንም አይነት ፖሊሲ የማይታወቅበት ስለ ኦርቶዶክስ ምንም አይነት ድምጽ የማይሰማበት ሞታ አልሞተ ተብሎ የማይነገርበት የኦርቶዶክሳውያን ጥቃት በሙሉ የውሻ ደም እንዲሆን የታሰበበት አስተሳሰብ ነው። አዲስቷ ኢትዮጵያ ኢትዮጵያ እያሉ የሚነግሩን ኢትዮጵያና የኛ ኢትዮጵያ ትለያያለች። የኛ ኢትዮጵያ ሰው ሁሉ በትኩል የሚኖርባት ናት። ኦርቶዶክሳውያን የማይሳደዱባት ናት። ባለድርሻ ሆኖ የሚያዩባት ናት እና በዚህች አዲሷ ኢትዮጵያ ኦርቶዶክስ መሪ መሆን አይችልም። በዚህች አዲሷ ኢትዮጵያ ኦርቶዶክሳውያን የሆኑ ሐሳባቸው ተደማጭ ሊሆን አይችልም። በዚህች አዲሷ ኢትዮጵያ የኦርቶዶክሳውያን አኗኗር ህግ ሊሆን አይችልም። በዚህች አዲሷ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደ አካል ሰውነት መገለጽ አትችልም። ወንጀለኛ ናት። ወንጀለኛ ሆነን በዚህች ኢትዮጵያ መቀጠል አንችልም ነው። ባለችው በነበረችው በትናንቷ ኢትዮጵያ ነው መቀጠል የሚቻለው። ስለዚህ አሁን የሚያወሩን ኢትዮጵያና በትክክል ኢትዮጵያ መሆን የሚገባት ጥሩ ትክክል አይደለም ማለት ነው እና ሁለንተናዊ አሻራዎችን ያጠፉት ታሪካዊ አሻራዎችን ብናይ አፋቅረው አዋሃደው ያኖሩትን በትክክል የሆኑትን ታሪኮች ተደምስቶ ጠፍተዋል። ተደምስቶ ማለት ነው። አንዳንድ ጊዜም ክርስቶስንና ቤተክርስቲያንን በተለያየ መልኩ ጥግ እያስያዙ ክርስትናውን ራሱ እንዳይታይ እንዳይገለጽ በተለያየ ሽፋን እየሸፈኑ እንዳይታይ ያደርጉታል። ሞቱ ራሱ እንዳይታወቅ፣ ጥፋቱ እንዳይታወቅ፣ በተለያየ አጀንዳ ደግሞ እንዳያስብ በላይ እየደረቡ ያነፍዙታል። በዚህ መካከል ላይ ኦርቶዶክሳውያን ሞታቸው፣ መፈናቀላቸው፣ ማለቃቸው ነጋሪ አልባ እስኪሆን ድረስ ወይም ደግሞ የዕለት የታወቀ ዜና ሆነና ተለመደ። በእርግጥ እንዲህ አይነት ትምህርቶች ለከተሜ ሰው ይሆናሉ ብዬ ብዙ አላስብም። ከተሜ ባህል የለው፣ ወግ የለው፣ እሴት የለው፣ ዝም ብሎ ቦይ ስለሚሆን ማለት ነው። ለስላሳ ምቹ እንደ ዝንብ አይነት ነው። ንብ አይደለም ከተሜ፣ ንብ አይደለም። ገጠሩ ጥሩ ነው። ሀገር ያለው ሃይማኖት አለው፣ ህዝብ አለው፣ እሴት አለው፣ ወግ አለው። ከተሜ ግን ዝም ብሎ ነው፣ በቃ ወላዋይ ነው የሚሆነው። ይቅርታ የመጣ ሁሉም ያጠምቀን፣ ሚዲያ ያጠምቀናል፣ ውሸት ያጠምቀናል፣ ሴራ ያጠምቀናል፣ ጎሳ ያጠምቀናል፣ መንደር ያጠምቀናል፣ ቋንቋ ያጠምቀናል፣ ጎጥ ያጠምቀናል፣ አዎ ፍትወት ያጠምቀናል፣ ምኞት ያጠምቀናል፣ ሁሉም ያጠምቀናል። ሁሉ ለውደዳችሁ ይለናል። እኛ ላይ ማይሰለጥን አለ፣ እኛ ላይ ማይበረታ አለ። አነቃም ደግሞ ድንዝዝ እንላለን። ድንዝዝ መኖር መውጣት መውረድ ድንዝዝ። በቃ ምን እየሆኑ ነው ማለት መባተት አናቅም። አይጨንቀን። ስርዓት ቢፋለስ አይጨንቀን፣ በእርሳም ቢፋለስ አይጨንቀን፣ ታሪክ ቢፋለስ አይጨንቀን፣ ሀገር ቢጠፋ አይጨንቀን። እንኖራለን፣ እንገባለን፣ አለቀ። ከእንዲህ አይነት ድንዝዝነት ውጣ። ጅልነት፣ ድንዝዝ መኖር ምንድን ነው? መኖር ምንድን ነው? መኖር እናገኛለን፣ እንበላለን፣ እንተኛለን፣ እንሞታለን። ምንድን ነው መኖር? ኦርቶዶክስ ሆኖ መኖር ነው። ኦርቶዶክስ መሆን እንችላለን። ምን አይነት ክርስትና ይኖረን? እንዴት ነው የምንከተለው? እንዳንገስጽ እንፈራቸዋለን፣ እንዳንናገር ይጨንቀናል፣ ዝም እንዳንልም ያስጨንቀናል። አሁን ህልውና ነው። የመኖር ያለመኖር ጉዳይ ነው። የመጽደቅ ያለመጽደቅ ጉዳይ ነው። ክርስቲያን የመሆን ያለመሆን ጉዳይ ነው። ምን ሆነን ነው የምንከተለው? አስቡ። እኛ የመከራ መዓት እንደ ድንጋይ ወፍጮ እየመንደመዥ እየዞረ ታችነን ምንደንስ ሰዎች ነን። እኛ የቤተ ክርስቲያን ጥፋት ታች ላይ እየጮኸ እየዞረብን እኛ እናወራለን። አሁንም አይገባንም። ሞትም አያግባባንም፣ መከራም አያግባባንም፣ የቤተ ክርስቲያን ጉስቁልናም አያግባባንም፣ የክርስቲያኖች መንፈሳዊ ሕይወት መጓደልም አያግባባንም። በየቤታችን ይጠፋብናል። ወዴት መሄድ እንዳለብን አቅጣጫ አናይም። ሁሉን ጭተን ተከተልንህ። እንዴት እንከተለው? እንዴት ነው የምንከተለው? ትናንት ነበርን፣ ዛሬም አለን። እንዲህ ነው የምንቀጥለው ወይስ ለውጥ እናመጣለን? ታላቋን ቤተ ክርስቲያን ትንሽ አድርገን እንቀጥላለን? ዋጋ የተከፈለባትን ያለ ዋጋ ጥለን እንቀጥላለን? ወይስ ቤተ ክርስቲያንንም እኛ ሰው ሆነን እናስቀጥላለን? ምንድን ነው የምናስበው? ኦርቶዶክሳውያን ምዕመናንና ምዕመናት
ቅዱስ ጴጥሮስ ይህንን ቃል ነው የነገረው። ልብ በሉ። ወደፊት ዛሬ አቡነ አረጋዊን አክብረናል፣ ወደፊት ግን ላናከብራቸው እንችላለን። ለምን? ከሮም ስለመጡ ሮማዊ ስለሆኑ ኢትዮጵያዊ ስላልሆኑ እዚህ ሀገር ታቦት ጽላት አያስፈልጋቸው እንደማንላቸው እርግጠኛ አይደለሁም። እንላቸዋለን። ተጋብቶብናል። ክርስቲያን ነን እንላለን፣ ግን የለንም። ብዙዎች የለንም፣ አይስማማልንም። እንዴት ከማን ጋር መኖር አናቅም። የመጣው ይነዳናል፣ የመጣው ያፍሰናል፣ የመጣው ይሾፍረናል፣ እንቀበላለን። እኛ እንደ ማዕበል ነፋስ ያወዛውዘናል፣ መቆም አንችልም። ማን እንደሚሰብከንም አናቅም። ኦርቶዶክሳውያን ክርስቲያኖች ማን እንከተል? እንዴት እንከተል? የመከተያ መስፈርታችን ምንድን ነው? አለን ወይስ የለንም? ሁሉን ትተን ተከተልንህ። ልብ በሉ ኦርቶዶክሳውያን ክርስቲያኖች ነፍስና ሥጋ ያለን ከአራቱ ባህሪያት የመጣን በመልኩና ባሪያ የፈጠረን እሱ እንድንመስል የጠራን ሰው የሆነልን ሥጋውን የቆረሰልን ደሙን ያፈሰሰልን እንድንመስለው ምሳሌውን የሰጠን ምሰሉኝ ያለን ምንከተለው ያለን ተመልከት ዓላማህን ተከተል አለቃ እንዲባል አለቃ ክርስቶስ ያለንን ግን ማን ነው እኛን የሚያጮኸን? ይታየናል። የተሰቀለው ይታየናል። የቅዱሳን ፍኖቱ የሄዱበት ይታየናል። ስለ ምናኔው ስለ ሰማዕትነቱ ይታየናል። እኩሌቶቹ በባህር የተጣሉ፣ እኩሌቶቹ ከገደል የተወረወሩ፣ እኩሌቶቹ በሰይፍ የተመተሩ፣ እኩሌቶቹ በረሃብ ያለቁ፣ እኩሌቶቹ እንደ አግናጤዎስ ለአንበሳ የተሰጡ አሉ። ይታዩናል። የሚታየን ነገር አለ እኛ ውስጥ የለም። አገልግሎት ስራ እኛም ቤት ላይ ያለው መቀደስ ማለት መቆም፣ ማስተማር፣ እንዲህ ማለት መባረክ ስራ ሆነ፣ ህይወት አይሆንም። እናንተም እዚያ መድረስ እዚያ መሆን መዘመር ምናምን ስራ ሆነ፣ ህይወት አይሆንም። ህይወት ካላደረግነው ቤተክርስቲያን አትመለስም። ድንበር ማጥፋት ይጠይቀናል። ምን ማለት ነው? ሁለንተናዊነት ኦርቶዶክሳዊ እይታ በሁሉ ነጸብራቅ ከሌለን ቤተክርስቲያን እንደ ክርስትና መቀጠል አችልም። ሁሉን ትተን ተከተልንህ። አበው ቅዱሳን ያልተውት ምን አለ? እኛ ጥቂቷን ጎሰኝነት አልተው ብለን ጥቂቷን ልማዳዊነት አልተው ብለን ቤተክርስቲያን አላስጠቃንም። ሁሉን ትተው የተከተሉ አሉ። እኛ በጥቂቱ ምን በረዛለን? አዎ ልማዳችን፣ የግል ፍቶታችን፣ የግል እይታችን፣ ፈቃዳችን ካልሰረጸ ብለን ቤቱ ላይ ካላረፈ ብለን በየሁኔታው እንደኛ ቤት ሁከት የጸናበት አለ። በሰንበት ቤት ሁከት አለ። በመቅደሱ ሁከት አለ። በማህበራቱ ሁከት አለ። በክርስቲያኖች ሁሉ ሁከት አለ። አንግባባ፣ አንረዳዳ፣ አናስብ። በቃ እንጠላለፋለን፣ እንጥላለን፣ እናማለን። በቃ እኛ እንዴት ሆነን ነው የምናልፈው? ኦርቶዶክሳውያን በጣም ይቅርታ፣ መተው ያለብንን ሳንተው እንዴት ነው እንለፍ ምንለው? የተወዳጅ ቤተሰቦቻችን የዛሬ መረጃዎቻችን ይህን ይመስላሉ። መረጃው ለመላው ዓለም እንዲዳረስ ላይክ ማድረግ፣ ሼር በማድረግ ቤተሰብ እንድትሆኑን ከወዲሁ እንገልጣለን። በሌሎች መረጃዎች በቀጣይ እንመጣለን። ቲክቶክ ላይ እንገናኝ። ምሽት 3 ሰዓት ላይቭ ገባለሁ በቲክቶክ ያሮስ ሚዲያ ከ520 ሺህ በላይ ተከታይ ያለው ኑ እንነጋገር። በዚሁም ላይቭ ገባለሁ በዩቲዩብ በዛም ኑ እንነጋገር ለማለት ጥሬን ለማቅረብ ወዳለው ወንድማችሁ ልዑል ነኝ። ያሮስ የእናንተም የኛም